አሁን ግን ቶፊቅ በአዲስ ነገር እንደሚመጣ በኮሚኒቲ አሳውቋል። ሁላችሁም አይታችሁት ሊሆን ይችላል። ግን አዲሱ ነገር ምንድን ነው የሚለውን እስኪ እንግዲህ አብረን የምናይ ይሆናል። ቶፊቅ አዲሱ ነገር ምን ይሆን? እስኪ ሁላችሁም የራሳችሁን ግምት በኮሜንት ላይ ማሳወቅ ትችላላችሁ። ግን እኔ አንድ ግራ የገባኝ ነገር አለ። ቶፊቅ አሁን በቅርብም ጽፎልን ነበረ ወሳብ ላይ የጻፈልንም እንግዲህ እስከዛሬ ስለታገሳችሁኝ በጣም አመሰግናለሁ እና አሁን ላይ በዩቲዩብ እመጣለሁኝ እና አንዳንድ መረጃዎችም አሉኝ። እስከዛሬ የተሰበሰበው ብር ያው መፍትሄ አግኝቷል እና ለተረጂዎቹም እንደሰጠና የተረጂዎቹም ማስረጃ ቪዲዮ እንዳለው ነበር የነገረን፣ በጽሁፍ ገልጾልን ነበረ። ግን ያ ነገር አሁን ላይ እኔ እስካሁን ምንም ያየሁት ነገር የለም። ይሄን ከጻፈ በኋላ ጠፍቶ ነበር። አሁን ደግሞ ከቀናቶች በፊት ቶፊቅ በአዲስ ነገር እመጣለሁ ብሎ ከአንዲት ኮረዳ ሸበላ ጋር ፎቶ ለቆ ነበረ። አይታችሁት ሊሆን ይችላል። ያው ከኛ ወሬ አያመልጥም። እኛ ከማዳሚ ቅመሞች ምንም ወሬ የሚያመልጥ ነገር የለም። ሁላችሁትም አይታችሁታል። እንግዲህ አዲሱ ነገር ምን ይሆን የሚለው ነገር ነው አሁን እኔን ያሳሰበኝ። እስኪ እንግዲህ ምንድን ነው ገምቱ የራሳችሁን። እኔ እንግዲህ የራሴን ግምት አስቀምጫለሁ። እንግዲህ ከሶፊ በኋላ ገርፍሬንድም ሆነ ምንም አላሳወቀንም ነበር። ከሶፊ ጋር ከተለያየ በኋላ የቤት ምርቃት ነበር ያየ ነው። ያው ማለት የሚለጣጠፉ ሴቶች አይጠፉም። እኔ በጣም ማለት ይቅር ይበለኝና ሜሪና በጣም ትደብረኛለች ከቶፊቅ ጋር ስትሆን። ማለት የሆነ አቅል የላትም ስላችሁ ባለትዳር እንደሆነች የልጅ እናት እንደሆነች ምን ግልጽ ነው። ግን የሆነ ሰዓት ላይ አፈቀርኩ ምናምን ሐኪም ቤት ገባሁ ምናምን ባለችው ነገር ትንሽ ደብሮኛል። ያው እንግዲህ ከብዙ ቆነጃጀቶች ጋር ቢታይም ቶፊቅ ከኋላ ቪዲዮ ፎቶዎቹን እንዳያችሁት ቶፊቅ የኔ የሚለው ሰው እንደሌለ ግልጽ ነው። ምክንያቱም ከሶፊ በኋላ የኔ የሚላት ሴት ወይም ደግሞ ጓደኛዬ ናት ወይም ደግሞ የወደፊት ሚስቴ ናት ብሎ ያስተዋወቀን ነገር የለም። ወራቶች አለፉ ሶፊ ጋር እንኳን ከተለያዩ ኦልሞስት አሁን 5-6 ወር አይሆናችሁም ብላችሁ ነው፣ ከዛ በላይ ይሆናችኋል በግምት ማለት ነው። እና ሶፊም ያው ምርጥ ልጅ ናት። ሶፊም አሁን ላይ ደስተኛ ነች፣ ደስ ትላለች፣ ስራዋን እየሰራች ነው በዩቲዩብ። ግን ቶፊቅ ከማን ጋር ነው የሚመጣው? ልጅቷን አውቃችኋታል ወይ? ብዙዎቻችሁ የምታውቋት አይመስለኝም። የሚችል ልጅ ምርጥና ቆንጅት ናት። ያው ከሶፊ አትበልጥም። በነገራችን ላይ እኔ ሶፊን በጣም ነው የምወዳት። ቶፊቅና ሶፊ በአንድ ሲሆኑ እኔ በቃ ሲለያዩ ራሱ ማለት ነው የምሬ ነው የምላቸው ባይለያዩ ብዬ ብዙ ጊዜ ምኞቴ ነበር። በቃ ባይለያዩ ነበር ያልኩት። ያው ግን እንግዲህ የእግዚአብሔር ፍቃድ ሆኖ ተለያይተዋል። መቼም የራሳቸው ምክንያት አላቸው። ምክንያታቸውንም አደባባይ አውጥተው ባይናገሩም አንዳንድ ነገሮች መጥፎ መጥፎ ዜናዎች በእርግጥ ተሰምተዋል። ኒካ የላትም በሚለው ትንሽ ያው ዘለፍ ዘለፍ ተደርገዋል። ይሁን እንደፈቀዳቸው እንግዲህ እኛ ምን አገባን? እኛ ማለት ነው ማለቅለቅ ነው ስራችን፣ አናለቀልቅም። በቃ ተነሱ ተለያይተዋል። አሁን እኔ ሌላውን ተውትና ማለት ነው ቶፊቅ በምን እንደሚመጣ ገምታችኋል? እስኪ የራሳችሁ ግምት ምንድን ነው? እኔ ግን አግብቶ እንደሚመጣ ነው የታየኝ ማለት ነው። ከልጅቷ ጋር ያለው ፎቶውን አይታችሁ ከሆነ ቀረረብነት ያው እንግዲህ ገርፍሬንድ እና ቦይፍሬንድ ይመስላሉ። ሰው ተጋብተው ነው የሚመጡት ወይስ ጓደኛ አይነት ብሎ ነው የሚያስተዋውቀን? ወይስ ደግሞ ምንድን ነው? ሰርጉን ብቻውን አልበላውም መቼም። እንደነ ሩታ አብርሽም ዱባይ ሄዶ በራቁት ፎቶ ባይልኩም እንግዲህ በውስጥ ድብቅ ተጋብተው ላይሆን ይችላል። በእርግጠኝነት እንግዲህ አብረን ቪዲዮውን የምናይ ይሆናል። እውነታውን ከሱ የምናገኝ ይሆናል። ግን አሁን ላይ ማለት ነው ቶፊቅ ትንሽ ቅር ያለኝ ነገር አለ። እኔ ቶፊቅን በጣም ነው የምወደው። ቅር ያለኝ ነገር ምንድን ነው? የብሩ ጉዳይ ማለት ነው። የተረዱት ሰዎች ቪዲዮ እስከ ዛሬ ለምንድን ነው ያልተለቀቀልን? ምናልባት ችግሮች ሊያጋጥሙት ይችላሉ። ብዙ ፈተናዎች እንዳሳለፈም ገልጿል። አዎ የሰው ልጅ መቼም ለፈተና ነው የተፈጠረው። ብዙ ችግር ብዙ ፈተና ሊገጥመን ይችላል። እሱን አንክድም። ግን ኦንላይን ብዙ ጊዜ ወሳብ ላይ እንደሚገባ እርግጥ ነው። ብዙ ልጆች ብለዋል ኦንላይን ይገባል። ግን ለምንድን ነው ስንጠይቀው የማይመልስልን? ቴሌግራም ኦንላይን አለ ምናምን ይባላል። ግን እስካሁን መልስ አልሰጠም። በሱ ጉዳይ ስለታገሳችሁኝ በጣም ነው የማመሰግነው። ግን ያልመጣሁበት ወይም ደግሞ መረጃውን ያላመጣሁበት ምክንያት የራሴ ችግር አጋጥሞኝ ነው ብሎ 2 ጊዜ መልእክት አስቀምጧል። በእርግጥም ግን ደግሞ ይሄ ነገር በነገራችን ላይ ቶፊቅ ከሚዲያ ላይ ከጠፋ ኦልሞስት 4 ወር ሊሆነው ነው። 3 ወር አሳልፏል። ቪዲዮ የለቀቀውን የመጨረሻ ቪዲዮውን አይታችሁት ከሆነ 3 ወር አልፎታል እና ኦልሞስት አሁን ወደ 4 ወር እየተጠጋ ነው።
ስለዚህ ያን ነገር ባያሳውቀንም እንኳን እንግዲህ የሰው ልጅ ችግር ብዙ ነው። ይሁን እሺ ያም ነገር ቶሎ ብሎ ባያሳውቀን ምንም ችግር የለውም። አሁን ላይ ግን እኛ አሁን የምንፈልገው ያንተን ደስታ ነው። ያንተ ደስታ ደግሞ እንግዲህ ከማን ጋር እንደምትመጣ ምንህ እንደሆነች እስከምናውቅ ያው መቼም የወሬ ጥማታት ብላችሁ ደግሞ እንዳታሽ። ግን አንዳንድ አለቅላቂዎች አላችሁ። የምሬ ነው የምላችሁ። ወሬውን እስከ መጨረሻው ሳታዩ የምትሳደቡ ሴቶች ጤነኞች ናችሁ ግን የምር ጤነኞች ናችሁ? እኔ እኮ ጤነኝነታችሁ ያሳስበኛል እንዴ! ጤነኛ ካልሆናችሁ ሆስፒታል ሂዱ። ግን እዚህ ጋር ወሬውን ሳታጣሩና ከዚህ በፊት እኔ በቶፊቅ ጉዳይ ላይ ቪዲዮ ሰርቼ ነበረ። ብዙዎቻችሁ ተሰርባችኋል፣ ብዙዎቻችሁ ማለት ነው። እንደውም የሮመዳን ሰዓት ነበረ። ብዙዎቻችሁ ሙስሊሞች ናችሁ የተሳደባችሁት። ጤነኞች ናችሁ? የእናንተ ጤነኝነት በጣም ያሳስበኛል። እና መጀመሪያ እኔ በነገራችን ላይ ቶፊቅን ለመተቸት አይደለም፣ እውነታውን መናገር ስለፈለግኩ ነው። ኦንላይን እየታየ ለምንድን ነው መልስ አይሰጠንም ሲባል በእርግጥ ታምፕሌ ላይ ያረኩትን እኔም አልክድም። በዛ ምክንያት ነው የተሳደባችሁት። ግን ውስጥ ያወራሁት ነገር አንድም ቶፊቅን የሚነካ የሚሳደብ ነገር አልተናገርኩም። መጀመሪያ ቪዲዮዋን ብቻ ጫፏን አይታችሁ ተሰርባችሁ የምትወጡ ገልቱ ሁላ ማለት ነው። ስለዚህ መጀመሪያ ስለ አንድ ነገር ሰው ሲያወራ ማለት ነው መጀመሪያ እስከ መጨረሻ የዛን ሰው ሀሳብ መረዳት አለባችሁ። መረዳት ካልቻላችሁ ወይ አትግቡ፣ ወይ ደግሞ ስትገቡም እኮ ትናደዳላችሁ። ለምን እንዲህ አላችሁ፣ ለምን ምን አገባት እሷ ምናምን ብላችሁ ልትናደዱ ትችላላችሁ፣ ጨጓራችሁ ከሚላጥ። አለበለዚያ አለመግባት። አንደኛው ደግሞ ከገባችሁ አይቀር ወሬውን አጣርታችሁ ስለማን እንደተወራ በደንብ ሰምታችሁ የዛን ጊዜ ለፍርድም ለመሳደብም ትደርሳላችሁ። ምን አስቸኮላችሁ? ለስድብ ምንድን ነው ይሄን ያህል ችኮላ? መጣደፍ አትጣደፉ። ምን ነው እንዴ? ለምንድን ነው? እኛም አለቅልቀን እንስራበት። ዩቲዩብ እየሰራን ነው አይደለ እንዴ? ስለዚህ እየሰራን ከሆነ ድረስ የአንዳንድ መረጃ የምናውቀውን ነገር ማውጣት ግዴታችን ነው የኛ ማለት ነው። ሚስጥር ሆዳችን ቲማቲም ነው። ሚስጥር የሚባል ነገር አናውቅም። ስለዛ ማለት ነው። ስለዛ እናንተ ደግሞ ለመሳደብ ከመቸኮላችሁ በፊት ወሬውን ምንድን ነው ያወራችሁ፣ እስኪ ወደ ውስጥ ገባ ብዬ ላጣራ ብላችሁ ማሰብ አለባችሁ። ዝም ብላችሁ በመደዳው በእንትን አትሳደቡ። መሳደብ ጥሩ አይደለም። በእርግጥ እኔም ከሰደባችሁ ከዚህ በኋላ ጠብቁ ነው ማሰጣችሁ ማለት ነው። ማን ከማን ያንሳል እና ማለት ነው። ቶፊቅ እንግዲህ ከሸጋይቱ ጋር እስኪመጣ ድረስ እንግዲህ የራሳችሁን ምኞትና የራሳችሁን ግምት ተናገሩ። በኮሜንት ፈቅጄላችኋለሁ ከመሳደብ ውጭ ማለት ነው። ዛሬ ያው እንግዲህ መጥፎ ነገር አልተናገርኩም። አሰድቡኝም ብዬ ተስፋ አደርጋለሁ። ምክንያቱም መጥፎ ነገር ስናገር አውቀዋለሁ። እኔ ግን ታውቆኛል። ዛሬ ምንም ነገር መጥፎ አልተናገርኩም። ምንም። ስለዚህ ሳታዳምጡ ከሰደባችሁኝ እንግዲህ ምንም ልላችሁ አልችልም። የራሳችሁ ጉዳይ ነው። እና ውድ ቤተሰቦቼ ያው ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ቶፊቅን በደህና ነገር ነው የምንጠብቀው። እስከሚመጣ ድረስ እኔ መቼም ጓጉቻለሁ። የምር ሚስት ነው ይዞ የሚመጣው ምንድን ነው ብዬ በጣም ነው ሰስፔንስ የሆንኩት። እና ውድ ተመልካቾቼ ላይክ አድርጉ፣ ሰብስክራይብ አድርጉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እና በዚህ ይሰናበታችኋለሁ። እስከ ቪዲዮ ፍጻሜ አይታችሁ ማለት ነው ኮሜንት ጻፉ። ጫፍ ጫፏን አይታችሁ አትሳደቡ ነው የምለው በድጋሚ። ምክንያቱም በተደጋጋሚ ብዙ ጊዜ ስትሳደቡ ስላየው ነው። መልካም ቆይታ ይሆንላችሁ። ባይ ባይ።